ባለስልጣኑ ስለ ቴዲ አፍሮና የትግራዩ ጦርነት ያወጡት ሚስጥር አነጋጋሪ ሆኗል። የአማራ ክልሉ የቀድሞ ባለስልጣን ለነብዩ ባዬ ምላሽ ሰጥተዋል። አርቲስቶች ከቴዲ ጎን ቆመዋል። ከዚህ ውጪ በአርቲፊሻል ኢንተለጀንስ የተቀነባበሩ ሐሰተኛ ዘፈኖች አልበሙ ከመለቀቁ በፊት የሰዎችን ቀልብ ለመሳብና ገቢ ለማግኘት ሲባል በስፋት እየተለቀቁ ይገኛሉ። ሌፍተናንት ጄኔራል ታደሰ ወረደ በቅርቡ ወደ አዲስ አበባ ሄደው የነበረው ከደብረ ጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እንደሆነ አስታውቀዋል። ግዛታችንን የግዴታ እናስመልሳለን ሲሉም አስጠንቅቀዋል። እንመለከተዋለን። እንደዚሁም ጠቅላይ ሚኒስትር አብይ አህመድ እጅግ ግዙፉ ፕሮጀክት አክስሮናል ሲሉ ይፋ አድርገዋል። ይህንንም በዝርዝር እናስደምጣችኋለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። ባለስልጣኑ ስለ ቴዲ አፍሮና የትግራይ ጦርነት ያወጡት ሚስጥር መነጋገሪያ ሆኗል። የአማራ ክልሉ የቀድሞ ባለስልጣን ለነብዩ ባዬ ምላሽ ሰጥተዋል። አርቲስቶች ከቴዲ ጎን ቆመዋል። የቀድሞ ሹመኛ ዮናስ ዘውዴ ቴዲ አፍሮ በትግራይ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም የመንግስትን ጥያቄ አልተቀበለም ሲሉ ጽፈዋል። ነገም ኢትዮሪካ የተሰኘ አዲስ አልበሙን የሚለቀው ድምፃዊ ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ማለቱ ተሰምቷል። ከዚህ ቀደም የመንግስት ሹመኛ የነበሩት የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃ ለጥፈዋል። በትግራዩ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱን ተናግረዋል። ቴዲን በአካል አውቀዋለሁ፣ ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙም ተጎትጉቶ ነበር። ይህንም በሚያስተባብረው ግለሰብ ተጠይቆ እርሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ አሉ ማዲንጎ አፈወርቅ ያረፈ ሰሞን ማለታቸው ነው። ማዲ ያረፈ ጊዜ አንድም ክስተት ተፈጥሮ ነበረ፣ ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል ብለዋል። ዶክተር ዮናስ የተከለከለው በዚህና መሰል ሰበቦች ከሆነ ልክ አይደለም፣ አሳ ጎርጓሪ እንዳይሆን ነገሩ ሲሉ ማስተያየታቸውን ሰጥተዋል። ሌላው በአልበሙ ዙሪያ ሀሳቡን የሰጠው አርቲስት አብርሃም ወልዴ ነው። አብርሃም ጉጉት ሲል በሰጠው አርዕስት የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም የልቤን የሚያደርስልኝ ነኝ ያለ ሲሆን ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል ብሏል። አልበሙ የሚለቀቅበትን ሐሙስን በመጠበቅ እንደሆነ በመጠቆም መልካም ዕድል እመኛለሁም ብሏል። ስለ አርቲስቱ ትልቅነትና የጥበብ ልህቀት በርካቶች የመሰከሩ ሲሆን ልዑል ሲሳይ፣ ያሬድ ነጉና ቬሮኒካ አዳነ የሰጡት ምስክርነትም የሚጠቀስ ነው። ለአብነት የሚያክል ድምፃዊት ቬሮኒካ አዳነ በማህበራዊ ትስስር ገጿ ባሰፈረችው መረጃም ቴዲ አፍሮን በእውቀት ዝናም በመቆጣጠር ለህዝብ በመቆምና ታሪክን በማወቅ ወደር የማይገኝለት ስትል ገልጸዋለች። ድምፃዊቷ ካሰፈረቻቸው ዋና ዋና ነጥቦች መካከል የቴዲ አፍሮ አልበም ዝግጅት ከ2 ዓመት በፊት ተጠናቆ ሊወጣ ይችል እንደነበር ጠቁማለች። ይሁን እንጂ በተከታታይ ሌሎች ወጣትና አንጋፋ ድምፃውያን አልበሞቻቸውን ሲያወጡ እነርሱ ላይ ደርቤ ስራቸው እንዳይበላሽ በሚል ቅንነትና ሌሎችን የማክበር ስሜት ራሱን ወደ ኋላ ማድረጉን ገልጻለች። በተጨማሪም ድምፃዊቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬ ስትመሰክር ፈጣሪውን የሚያከብርና በጸሎት ቤት የሚተጋ ሰው ነው ስትል በመረጃው አጋርታለች። የጥበብ መከበርን በተግባር ከለፉት ውስጥ አንደኛውና ዋነኛው ነው ስትል የገለጸችው ቬሮኒካ አሁን የሱ ሰዓት መሆኑንና መልካም ምኞቷን በመግለጽ ነው ሐሳቧን ያጋራችው። ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን አልበሙን ለማስተዋወቅ በትላንትናው ዕለት ጋዜጣዊ መግለጫ እንደሚሰጥ ተዘግቦ ነበር። ነገር ግን ጋዜጣዊ መግለጫው የኢትዮጵያ መገናኛ ብዙሃን ከአርቲስቱ ጋር ስምምነት የፈጸመውን አርቲስት ቲቪን እንዳያስተላልፍ አግዶታል ተብሏል። ቀጥሎም የጣቢያውን ሰራተኞች ወደ መስሪያ ቤቱ በመጥራት የኢትዮጵያ መገናኛ ብዙሃን ባለስልጣን እንዳነጋገራቸው ነው የተሰማው። አንዳንዶች በትግራይ ጦርነት ወቅት ድምፃዩ የመንግስትን ጥያቄ ባለመቀበሉ ጋዜጣዊ መግለጫው እንዲታገድ ተደርጓል የሚሉ ግምቶችን ዮናስ ዘውዴን ጨምሮም በርካቶች እያነሱት ነው። የቀድሞ የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን የህግ አማካሪ የነበሩት መርሃ ጽድቅ መኮንን ከ9 ዓመታት በኋላ የሚወጣውን አልበም ተከትሎ በርካታ ተቃውሞ መቀስቀሱ የአርቲስቱን ትልቅነት ያሳያል ባይ ናቸው። በተለይም ከፍተኛ የመንግስት ስልጣን የያዘው ነብዩ ባዬ ያሰማው ተቃውሞ
ተራና አስጠሊታ ሆኖ አግኝቼዋለሁ ብለዋል። መርሃ ጽድቅ ነብዩ ባየን በቅርብ ባላውቀውም በሚኒስትር ደረጃ ስለ አልበም አስተያየት መስጠት ግን የሚያሳዝን ነው ብለዋል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲሱን አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮም በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮቹ እንደሚያቀርብ ማስታወቁ ይታወሳል። ከዚሁ ከአርቲስት ቴዎድሮስ ካሳሁን አዲስ አልበም ጉዳይ ጋር በተያያዘ ሌላ ነጥብን እናንሳም። ከዚሁ ከቴዲ አልበም ጋር በተያያዘ የተነሳው ሌላኛው ነጥብ ደግሞ ዘፈኑን በኤአይ ከወዲሁ አቀነባብረው እየለቀቁ የሚገኙ ሰዎች መኖራቸው ነው። ባለፉት ጥቂት ቀናት በቴዲ አፍሮ ስም የሚከፈቱ አካውንቶችና የሚለቀቁ የኤአይ ወይም አርቲፊሻል ኢንተለጀንስ ስራዎች መጨመር ምክንያት የሆነው ኢትዮሪካ የተሰኘው አዲሱ አልበሙም ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ወይም በፈረንጆቹ አቆጣጠር አፕሪል 16 2026 ከሰዓት በኋላ በ8 ሰዓት እንደሚለቀቅ በይፋ መገለጹ ነው። በቴዲ አፍሮ ስም የተከፈቱ አዲስ የዩቲዩብ አካውንቶች ከሰሞኑም በዛ ብለዋል። ከነዚህ መካከል ባለፉት 4 እና 5 ቀናት ውስጥ በቴዲ አፍሮ ስም ቴዲ አፍሮ ወይም ኢትዮሪካ የሚለውን የአልበም ስም በመጠቀም የተከፈቱም በርካታ አዳዲስ የዩቲዩብ ቻናሎች ይታያሉ። የአካውንቶቹ ብዛትን ስንመለከትም ትክክለኛውን ቁጥር መናገር ባይቻልም ከ2 ቀናት በፊት አልበሙ እንደሚለቀቅ ከተገለጸ በኋላ ከ10 በላይ የሚሆኑ አዳዲስና ኢትዮሪካ የሚል ስያሜ ያላቸው ቻናሎች ተፈጥረዋል። ከዚህ ውጪ በአርቲፊሻል ኢንተለጀንስ የተቀነባበሩ ሐሰተኛ ዘፈኖች አልበሙ ከመለቀቁ በፊት የሰዎችን ቀልብ ለመሳብና ገቢ ለማግኘት ሲባልም እየተለቀቁ ይገኛሉ። የዘፈኖቹ ሁኔታ ደግሞ ባለፉት 5 ቀናት ውስጥ በርካታ እነዚህ በኤአይ የተቀነባበሩና የቴዲ አፍሮን ድምጽ የሚመስሉ ሐሰተኛ ቪዲዮዎች ተለቀው በዩቲዩብ ላይ ይገኛሉ። ለምሳሌ ሸገርና ዜሮ የሚሉ መጠሪያዎች የተሰጧቸው የኤአይ ስራዎች በሐሰት አዲስ አልበም ተብለው ሲሰራጩ ተስተውሏል። ዩቲዩብ አንዳንዶቹን ቪዲዮዎች ሲንቴቲክ ኮንተንት ወይም ሰው ሰራሽ ይዘት በሚል ማስጠንቀቂያ ምልክት እያደረገባቸውም ይገኛል። ወደ ሌሎች ጉዳዮቻችን እንለፍ። ጠቅላይ ሚኒስትር አብይ አህመድ እጅግ ግዙፉ ፕሮጀክት አክስሮናል ሲሉ ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ከአዋሽ ወደ መቀሌ የሚወስደው የባቡር መስመር በከፍተኛ የንግድ ብር የተሰራና ዕዳውም በ50 ዓመታት ውስጥ እንኳን መመለስ የማይችል አክሳሪ ኢንቨስትመንት ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ከኢቢሲ ጋር ባደረጉት ቆይታ እንደገለጹት ለባቡር መስመሩ ግንባታ $2.6 ቢሊዮን የንግድ ብድር ተወስዷል። ይሁን እንጂ ብድሩ ጤነኛ ባለመሆኑና መስመሩ የተገነባው የሚጓጓዝ ምርት በሌለበት ሁኔታ በመሆኑ ኢንቨስትመንቱ ራሱን ሊመለስ የማይችልበት ደረጃ ላይ ይገኛል ነው የሚሉት። እንደ አዲስ አበባ፣ መቀለ፣ አስመራና ሞያሌ ያሉ የባቡር መስመሮች ለኢትዮጵያ መሰረታዊና አስፈላጊ ቢሆኑም መቼና እንዴት ይሰራ የሚለው ጥያቄ ግን ጥንቃቄ የሚሻ መሆኑን አመልክተዋል። ከባቡር መስመሩ ይልቅ ተመሳሳይ መጠን ያለው $2.5 ቢሊዮን በማዳበሪያ ፋብሪካ ግንባታ ላይ ቢውል ኖሮ ሊገኝ የሚችለውን ጠቀሜታ ጠቅላይ ሚኒስትሩ አነጻጽረዋል። በአሁኑ ወቅት ከዳንጎቴ ጋር በ40 ወራት ውስጥ የሚጠናቀቅ የማዳበሪያ ፋብሪካን $2.5 ቢሊዮን ወጪ እየተገነባ መሆኑን ጠቅሰው ፋብሪካው ሀገሪቱ አሁን ከምትጠቀመው በላይ ምርት የሚያመነጭና አገልግሎት በጀመረ ከ3 እስከ 6 ዓመታት ባለው ጊዜ ውስጥ ያወጣውን ኢንቨስትመንት ለመመለስ የሚችል ነው ብለዋል። ለባቡር መስመሩ የወጣው $2.6 ቢሊዮን መጀመሪያ ማዳበሪያ ፋብሪካ ላይ ውሎ ቢሆን ኖሮ ፋብሪካው በአጭር ጊዜ ውስጥ በሚመልሰው ተርፍ ባቡሩን መስራት ይቻል ነበር ብለዋል ጠቅላይ ሚኒስትር አብይ አህመድ። አሁን የተገነባው የባቡር መስመር ግን መሰረተ ልማቱ ቢኖርም የሚጫንና የሚጓጓዝ ምርት ባለመኖሩ ዕዳውን መክፈል የማይችልና እንደ ሀገር ኪሳራ ያስከተለ ነው ሲሉም አክለዋል። ጥንቅራችን እንደቀጠለ ነው። ሌፍተናንት ጀነራል ታደሰ ወረደ በቅርቡ ወደ አዲስ አበባ ሄደው የነበረው ከደብረ ጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እንደሆነ አስታውቀዋል። ግዛታችንን የግዴታ እናስመልሳለን ሲሉም አስጠንቅቀዋል። የፌዴራል መንግስት ለ1 ዓመት ስልጣናቸውን ያራዘመላቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ወደ አዲስ አበባ ያደረጉት ጉዞ የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በሚያውቁትና በመከሩበት እንዲሁም በተስማሙበት መንገድ መሆኑን ገልጸዋል። ፕሬዝዳንቱ ትላንት ከሰዓት በኋላ በሰጡት ጋዜጣዊ መግለጫ እንዳብራሩት በቅርቡ ወደ አዲስ አበባ የተጓዙት በፌዴራል መንግስት በተደረገላቸው ጥሪ መሰረት ሲሆን ጉዞውም የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት የተደረገ መሆኑን ይፋ አድርገዋል። ሌፍተናንት ጀነራል ታደሰ ወረደ በአዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸምን መሰረት ያደረገ መሆኑን ገልጸዋል። በሪፖርቱና በውይይቱ ከተነሱ ዋና ዋና ጉዳዮች መካከል
መካከል ተፈናቃዮችን ወደ ቀያቸው የመመለስና የትግራይ ክልል ግዛትን እንዲከበር ማድረግ፣ በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና ጤና ዘርፍ ያሉ እንቅስቃሴዎች፣ የበጀት መቋረጥን ተከትሎ የተከሰተው የመድኃኒት እጥረት ይገኙበታል ብለዋል። ከዚህ በተጨማሪ ከጦርነቱ በኋላ የክልሉን የእርሻ እንቅስቃሴ መልሶ ለማነቃቃት ሊገቡ ከተፈቀዱት 500 ትራክተሮች 85ቱ ከገቡ በኋላ ጅቡቲ ወደብ የቀሩበት ምክንያት በሪፖርቱ ለፌዴራል መንግስት በጥያቄ መልክ መቅረቡን ገልጸዋል። በሌላ በኩል ሌፍተናንት ጄኔራል ታደሰ ወረደ ህወሓት ወጥቶ ስለተቃወመው የስልጣን ዘመናቸው ለአንድ ዓመት መራዘም ማብራሪያ ሰጥተዋል። መጋቢት 30 ቀን 2018 ዓመተ ምህረት ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ጊዜን ተከትሎ የስልጣን ክፍተት ተከስቶ ክልሉ መንግስት አልባ እንዳይሆን ከሁለት ወር በፊት ጀምሮ ከፌዴራል መንግስት ጋር ምክክር ሲደረግበት ነበር ብለዋል። ወደ አዲስ አበባ ስጓዝ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት ነው ሲሉ አሳውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደ የስልጣን ዘመን በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት የተናጠል ውሳኔ ነው በሚል በመግለጫ መቃወሙ ይታወሳል። ቀጥለናል። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ውጭ ጉዳዮቻችን ደግሞ እናምራ። አሜሪካና ኢራን ድርድራቸው በሁለት ቀናት ውስጥ ይካሄዳል ተብሏል። ፕሬዝዳንት ትራምፕ በአሜሪካና በኢራን መካከል የሚደረገው የሰላም ንግግር በሁለት ቀናት ውስጥ ሊቀጥል እንደሚችል አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል የተቋረጠው የሰላም ድርድር በሚቀጥሉት ሁለት ቀናት ውስጥ በፓኪስታን ዋና ከተማ ኢስላማባድ ሊቀጥል እንደሚችል አስታውቀዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ድርድሩ በድጋሚ እንዲጀመር የፓኪስታን ጦር አዛዥ ጄኔራል አሲም ሙኒር ያደረጉት ያለውን ጥረት አድንቀዋል። ፕሬዝዳንት ትራምፕ ጄኔራሉን ድንቅ ሰው ሲሉ የገለጿቸው ሲሆን የእሳቸው ሚና ለውይይቱ መሳካት ትልቅ አስተዋጽኦ እንዳለው አመልክተዋል። ድርድሩ በፓኪስታን አስተናጋጅነት በኢስላማባድ እንደሚካሄድ ይጠበቃል። ትራምፕ ወደዚያው የመመለስ እድላችን ሰፊ ነው በማለት ፍንጭ ሰጥተዋል። ባሳለፍነው ሳምንት መጨረሻ በሁለቱ ሀገራት ከፍተኛ ባለስልጣናት መካከል የተጀመረው ድርድር ያለ ስምምነት ተቋርጦ እንደነበር ይታወሳል። በመጨረሻም የዓለም አቀፉ የገንዘብ ድርጅት IMF በመካከለኛው ምስራቅ የሚካሄደው የኢራን ጦርነት ካልቆመና የነዳጅ ዋጋ መጨመሩ ከቀጠለ የዓለም ምጣኔ ሀብት የመንኮታኮት አደጋ እንደተጋረጠበት አስጠንቅቀዋል። IMF የኢራን ጦርነት የሚቀጥል ከሆነ ከፍተኛ የነዳጅ የጋዝና የምግብ ዋጋ ጭማሪ ስለሚታይ የዓለም ምጣኔ ሀብት እድገት ዝቅ እንዲል ያስገድዳል ሲሉ ገልጸዋል። የዓለም አቀፉ የገንዘብ ድርጅት የዓለም ምጣኔ ሀብትን በተነበየበት ሪፖርቱ ላይ እንዳመላከተው የነዳጅ የጋዝና የምግብ ዋጋ እየጨመረ የሚቀጥል ከሆነ እንደ አውሮፓውያን አቆጣጠር በ2026 የዓለም ምጣኔ ሀብት እድገት ከ2 በመቶ በታች ሊሆን ይችላል ብሏል። ይህም ማለት እንደ አውሮፓውያን አቆጣጠር ከ1980 ወዲህ ዓለም 4 ጊዜ ብቻ ወደ ተከሰተው የኢኮኖሚ ቀውስ እየሄደች ነው ማለት ነው ሲል ድርጅቱ ገልጿል። ዓለም በቅርብ ጊዜ የኢኮኖሚ ቀውስ ያጋጠማት በኮቪድ-19 ወረርሽኝ ጊዜ ነው። የኢራን ጦርነት ከተጀመረበት ከ6 ሳምንታት ወዲህ ዋናው የነዳጅ መተላለፊያ የሆርሙዝ ወሽመጥ በመዘጋቱ እንዲሁም በአሜሪካና በኢራን መካከል የተደረገው የሰላም ድርድር ያለ ውጤት በመጠናቀቁ የነዳጅ ዋጋም ጭማሪ አሳይቷል። የዓለም አቀፉ የገንዘብ ድርጅት በድጋሚ የዓለም ኢኮኖሚ ከመስመሩ ውጪ የመሆን አደጋ ተጋርጦበታል። በዚህ ወቅት በየካቲት 2018 ዓ.ም በመካከለኛው ምስራቅ ጦርነት በመቀስቀሱ ነው ብሏል። በዓለም አቀፍ ደረጃ የኢኮኖሚ ቀውስ ሊያስከትሉ ከሚችሉት እጅግ አስከፊ ሁኔታዎች መካከል አንዱ የሆነው የነዳጅ ዋጋ መጨመር በዚህ ዓመት ታይቷል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ አንድ በርሜል የነዳጅ ዘይት በአማካይ 110 የአሜሪካን ዶላር ደርሷል። እንደ አውሮፓውያን አቆጣጠር በ2027 ደግሞ $125 እንደሚደርስ ተገምቷል። በእነዚህ ግምቶች ላይ በመመስረት IMF በሚቀጥለው ዓመት የዋጋ ግሽበት እስከ 6 በመቶ ሊደርስ እንደሚችል ግምቱን አስቀምጧል። ይህ ደግሞ ብሔራዊ ባንኮች የዋጋ ጭማሪን በፍጥነት ለመቀነስ የወለድ ተመኖችን ከፍ እንዲያደርጉ ሊያስገድዳቸው ይችላል። በኢራን ግጭት ወቅት የነዳጅ ዋጋ ወደ $120 ከፍ ብሎ የነበረ ቢሆንም ማክሰኞ ዕለት አንድ በርሜል ድፍድፍ ነዳጅ $98 ከ85 ሳንቲም ተሽጧል። ዓለም አቀፉ የገንዘብ ድርጅት ግጭቱ በሚቀጥሉት ጥቂት ሳምንታት ውስጥ ከተፈታና ከመካከለኛው ምስራቅ የሚወጣው የነዳጅ ምርትና የውጭ ንግድ በዚህ ዓመት አጋማሽ ላይ መደበኛ መሆን ከጀመረ በ2026 የዓለም እድገት በ3.1 በመቶ ብቻ እንደሚቀንስ ግምቱን አስቀምጧል። ውድ ቤተሰቦቻችን የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።